ቻለኝ ነው በእናትሽ ላይ ደጋግሜ ነግሬሻለሁ አትነካኪኝ አሁን ወደ መጣንበት ይሄ እኮ ቀድመሽ አንቺ አንኮቢ ቸኮሌት የምትይው ዝም ብለሽ ነው አይደል? ምን ፈልጋችሁ መጣችሁ? ሰርካርን ፈልገን ነው። ለምን? ለተለያዩ ድርጅቶች ጋርድ እንደሚያቀርብ ሰምተን ነበር። እናማ ልናናገረው እንፈልጋለን። እርግጠኛ ናችሁ? ስታይ ለቀልድ የመጣን እንመስላለን። የማይሆን ችግር ይዛችሁ መጣችሁ ከሆነ ግን እመኑ ከዚህ ግቢ ሬሳችሁ ነው የሚወጣው። ተስማምተናል። እሺ ኑ ግቡ። ሰርካር የቢጃ ሰው እየፈለገ ነው። አሰባችሁ ነገር ልልሽ የመስማት አቅሙ አለሽ ወይ? ምንድነው እሱ? ምንድነው ትይኛለሽ እንዴ? አሁን አቅሙ የለሽም አለሽ? ምን አይኖረኝም ነገር ምን በቃ እንደዛ ከሆነ ማዘር ፈልጋለሽ። ይሄ ምን ዘፈን ቀላሳይ ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላም መቼም አይቀርም ሙድ እስኪ እንደሰት ሰዎች እንጫወት ዛሬ እንደሰት ሰዎች እንጫወት ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላም መቼም አይቀርም ሙድ እስኪ እንደሰት ሰዎች እንጫወት ዛሬ እንደሰት ቆይ እኔ ያልገባኝ ዳንስ እንደዚህ ትችያለሽ እንዴ? ጸዲን ይደነስኩሳ በጣም ቆንጆ ዳንስ ነው። እንግዲህ የትወና ትምህርት ከጀመርኩ ጊዜ ጀምሮ ብዙ ነገሮችን መጀመር እንዳለብኝ ተሰምቶኛል እናማ ዳንሱንም እንደልብ እየሞከርኩት ነው የምልሽ። አይሄሉ አሁንስ እንደው ምን አለ አንቺን ባደረገኝ። እንዴት ለመደነስ? ሳይሽ ህይወትሽ ላይ በዚህ ሰዓት ምንም አይነት ጭንቀት ያለብሽ አትመስይኝም። ለዛ ያኔ ቆንጆ ያንቺም ስሜት ቢሆን እኮ ደረጃ በደረጃ እየቀለለ ነው። እንዴት? ትናንትና ቀስቴ ተፈታ አይደል? ይሄ እኮ በጣም ትልቅ እረፍት የሚሰጥ ነገር ነው። ለነገሩ ልክ ነሽ። ደግሞ ማን ያውቃል ነገ ከነገ ወዲያ የያሬድን ድምጽ ትሰሚና ጭንቀትሽ ቅልል ይልልሻል። ተስፋ አደርጋለሁ። እስኪ ንገሪኝ ትናንትና ቀስቴ ሲፈታ የቹቹ ስሜት እንዴት ነበር? ብታይ ሄሉ ልገልጽልሽ ከምችለው በላይ በጣም ደስተኛ ነበረች። ተመስገን በጣም ደስ ይላል። በጣም እኔ የምልሽ ዛሬ ለቀስቴ ተበጣጠረ ጊዜ ለመስጠት ነው ያልመጣችው? እንግዲህ ይሆናል። አይቶቹስ በያፈታ በይ እንደዛ አስቂሽ ወይስ ካቆምንበት እቀጥል? ምንድነው ሀሳብ ሁሌ ጭንቀት ወደድንም ጠላም መቼም አይቀርም ሞት እስኪ እንደሰት ሰዎች እንጫወት ዛሬ ኪዱ አሁን ግን ምን እየተፈጠረ ይመስልሻል? በእርግጠኝነት ገቦ ዝም ብሎ ያስገባቸው ሰርካርን ለማዋራት ወደ ውስጥ መግባት አይቀርም። ስለዚህ አሁን ተከትለናቸው መንገባ ነገሩ የፈጠነ ሊሆን ይችላል ማለት ነው? አዎ ሊሆን ይችላል። ስለዚህ ትንሽ እንታገስ። አቡዬ ሚሽ እንግዲህ እንዴት አባቱ ነው የተመቸኝ መናሽ። አንተ አባኪ ያዛ ታስሮ ተመችቶኛል ምናምን ስትል አታፍርም? ባክሽ ምንም አይሆንም። እንኳን ይሄ ጎዶሎ ይቅርና ስንት ነገር ስንት ታምር አሳልፈናል። ስንቴ ታግተናል። እሺ ሚኪ በእናትህ አሁን እየጨነቀኝ ስለሆነ ምንም ባትለኝ ደስ ይለኛል። እስቲ ሰርካር ማለት አንተ ነህ? አሁን እኔ ብቻችን እንድናወራ ፈልገን ነበር። ስለምን ጉዳይ? ስለመጣንበት ድርጅት ብቻችን እንድናወራ ፈልጌ ነው። ወቢዮ አንተ ውጭ ጠብቀኝ። ሰርካር እሱ ስለሚያስፈልገኝ እዚህ ይቆያል። ግን የኔ ቆንጆ እኔና አንቺ አብረን ብቻችን ብናወራስ? ሰርካር እኔንም ተረዳኛ ፕሊዝ። ወቢዮ ውጭ ጠብቀኝ። እሺ እና የመጣችሁበት ጉዳይ ምን ነበር? ሰርካር የመጣንበት ጉዳይ ምን መሰለህ?
ለአንተ ከፍተኛ ገንዘብ የሚያስገኝ እድል ይዘህ እና ስለ ቢዝነሱ ሳስረዳ ሰርካል እንዴት መሰለህ? እንዳትንቀሳቀስ አንተ የውሻ ልጅ እገድልሃለሁ። ድምፅ እንዳትወጣ ጓደኛዬን የት እንዳደረከው ብቻ ንገረኝ። ቶሎ ወዴት ነው ያደረከው? እሺ እየመራህ ትወስደኛለህ። ተነስ አረ እናንተ ሰዎች እነዚህ ልጆች ድምጽ ጠፋ የሆነ ነገር እናርግ። ቆይ ለምን በፋራው አንገባ? የተፈጠረው ነገር ብናይሻል። እኔም እንደዛ ነው የሚሰማኝ። እሺ ነብጂ ወይኔ ጮምብዬ። አው ቸሊና ደወለች እኮ አንሳው። ሄሎ ቸሊና። መጣ ሰርካር ቦስ ሰርካር ልጆቹ ማለት ነው አንዴ በዚህ ጋር ይሄዱ ነው ይሄዱ ኦኬ ዛይዱ ሰርካር ወይኔ ጮምዬ ነኝ ጀግና ጮምዬ ጀግና ፍቺው ጮምዬ ነኝ ጀግና ፍቺው ጮሜ ወይኔ አንተ ፍቺው ወይኔ አሻንቲ ጀግና ጮምዬ ምን ትላለች? መገረሩ ነው። እኔ አልገባኝም። ቆይ ስንት ሰው ነሽ? ነው ወይስ አልዛይመር አለብሽ እንዴ? አንቺ አይደለሽ እንዴ ሊገራደሉ ነው ማራቸው ካልገባ ያልሽኝ? እሱማ ብዬ ነበር። እና ውሸት ነበር? አንቺ እኔ የእነሱን መረጃ ለማውጣት ግቢውን በሙሉ ያልተጠቀምኩት ታክቲክ ስሚ፣ ቴኳንዶ እንኳን ስልጠና ሊጀምር ነበርኩ እንዴ። እና ይሄ ሁሉ ልፋትህ ከንቱ ነው፣ ውሸት ነው ልትይ ነው የመጣሽው? አረ እንደሱ አይደለም።
ዝም በይ። እንደውም ከዚህ በኋላ ምርመራውን አንቺ ጋር አድርጌዋለሁ። የማን ተልኮ ኑሮሽ ነው የተሳሳተ መረጃ የሰጠሽ? ኧረ ቲቸርዬ የተሳሳተ መረጃ እኮ አይደለም። እና ምንድን ነው? የጥሉ ምክንያት ስለደረስኩበት ላሳውቆት ብዬ እኮ ነው። እና እንደሱ መረጃ ነው አትይም እንዴ? ምን ትላለች? እሺ ተናገሪ። ምንድን ነው? ንግግሮትን ከማቋረጥ ብዬ እኮ ነው። አይ እንዴ አለምዬ፣ እኔ ድሮም እኮ እወድሻለሁ። አቤት ስነ ስርዓትሽ! እንዴ እመኚኝ፣ ነገ ትልቅ ደረጃ ነው የምትደርሺው። ትልቅ ደረጃ። በነገራችን ላይ ይሄ የማያስማማን ነገር እኮ አለመደማመጣችን ነው። ብንደማመጥ እንፋቀራለን፣ እንዋደዳለን፣ አንድ እንሆን ነበር። እና አሁን ምክንያታቸው ምንድን ነው የምትይ? ግን ቲቸርዬ ይህንን ስነግሮት በጣም እየከበደኝ ነው። ጓደኛዬ መክዳት እንዳይሆንብኝ። ከእውነት ጋር መቆም ዋጋ ያስከፍላል። ዘፋኙ ምን እንዳለ ታውቂያለሽ? እኔ እንጃ ምን አለ። ዝግጁ? ውሸት ለመናገር አትሻም ምላሴ፣ ለእውነት እሞታለሁ አልሳሳም ለነፍሴ። ውሸት ለመናገር አትሻም ምላሴ፣ ለእውነት እሞታለሁ አልሳሳም ለነፍሴ ነው ያለው ዘፋኙ። እና አለም እውነት ለእውነት ስለቆምሽ ልትኮር ይገባሻል። ኩራት ሊሰማሽ ይገባል። እሺ ቲቸርዬ እኮራለሁ። በያ በኩራት ንገሪኝ። ሰብለ ነች። ሰብለ 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 ሰብለ? አዎ ሰብለ። አንገት ደፊ ሀገር አጥፋ ያገሬ ሰው። አንቺ አንገቷን ደፍታ ነበረ አዳሚ ስታጫንስልኝ የከረመችው። በእውነት ቲቸርዬ እኔም ስሰማ እንደርሶ ነው የደነገጥኩት። ደግሞ እኮ ስጠይቃት አላውቅም ብላ ካድ ነው ያደረገች። ካድ ሙጥጥ። ያው ቲቸርዬ ምን ብላ ትናገራለች? በጣም የሚያሳፍር ነገር እኮ ነው። እውነት ነው። ምን ብላ ትነግረኛለች? ኤላና ጆኒን እኔ ነኝ እንዳውሬ ደማቸውን ላፋሳቸው ማባላቸው ብላ ትነግረኝ። ምን ብላ ትነግረኛለች? እቺ ወራዳ ናት። በቃ ቲቸርዬ እኔ ልሂድ። ድንገት ካዩኝ ደግሞ ችግር ውስጥ እገባለሁ። ይውሽ እነሱ በስራቸው ያላፈሩት አንቺ ምን ብለሽ ትሸማቅቂያለሽ? እንደውም እኮ አንቺ መመስገን ያለብሽ ወንድሞችሽን ከሞት እኮ ነው ያዳንሽው። እንደውም ነገ በጠዋት መተሽ ሰንደቅ ዓላማ ሲሰቀል በተማሪዎች ማለት ትመሰገኝ ይገባል። በቃ ኧረ ቲቸርዬ እንደ በጎ ተግባር ከተቆጠረልኝ በሚስጥር እያዝልኝ። ለእኔ የወንድሞቼን ጥል ማስቀረቴ በቂ ነው። እንደ ሽልማት ቆጥረዋለሁ። ወይ አነጋገር ወይ ንግግርሽ! ምን አለ ሁሉም ተማሪዎች እንዳንቺ ቢሆኑ። በቃ የተስተካከለ ትምህርት ቤት ይዘን እንቀጥል ነበር። እኛም እንደዚህ ከሁሉ ድካማችን እንድን ነበር። አሁን ሂጅ። ቲቸርዬ አመሰግናለሁ። ምንም ማለት ሰብለ መጣልሽ። ምን ሰብለ ብቻ ኤላና ጆኒ መጡላችሁ። ከኔ ከበቃሉ ተደብቆ የሚቀር ነገር ምንም የለም። ሀሳባችሁ ከሽፏል። እኔ በጣም ደህና ነኝ። አንተ ግን ቆይ ዛሬ እረፍት ማድረግ አልነበረብህም እንዴ? ለምንድን ነው ከቤት የወጣው? አንቺ ራስ ዛሬ ትምህርት ቤት አልነበረብሽም? ለምን ቀረሽ? ቆይ ለምን ይመስላል ያልሄድኩት? ይኸው ፎንቆ ከሽቤ ስለወጣ ለሱ ጊዜ መስጠት አለብኝ ብለሽ አስበሽ ነዋ? እንደዛ ነገር። እሺው ነይ እንሂድ። ወዴት ነው የምንሄደው? የሆነ ቦታ ቁጭ ብለን እንድናወራ ፈልጋለሁ። ስለምንድን ነው የምናወራው? ያው ስለኛ ነዋ። ስለኛ ምን? ይኸውልሽ ፎንቄ በዙሪያችን ያሉ ነገሮች በሙሉ መበጣጠስ አለባቸው። ስለዚህ በስርዓት ማውራት አለብን። ፎንቄ ምን ሆነ ነው? እኔ ግራ እያጋባኸኝ ነው። ይኸውልሽ የኔ ቆንጆ ግራ እንድትጋቢ አይደለም፣ ግን በቃ ሁሉም ነገር መልስ ማግኘት አለበት። እሺ ጉዳዩን ግልጽ አድርግልኝ። እሱ ቆይ ሌላው ነገር ይቅር፣ ግን ቅድሚያ አንቺና በዛ ግድ መታረቅ አለባችሁ። እሱ እንኳን አይሆንም። ለምን? ምክንያቱም ክጃታለሁ። በዛ ላይ ደግሞ የእሷን አይኔ ማየት ድፍረት የለኝም። ቆይ ግን የኔ ያክል ፋራ መስልሻለሁ እንዴ? እንዴት? የእኛን ህይወት እየበጠበጠች ያለች ሴት ብትኖር ጸጋና ጸጋ ብቻ ነች። አልገባኝም። እኔንና ደመረን ምንም የሚያገናኘን ነገር የለም። ቢያሬድ የተነሳ ከመኮንን ጋር ተጣለሁ። እኔ ሊበቀል የሚፈልጉ ከጸጋ ጋር ሽርክ ፈጥሮ ደመረን ወጉት። ከዛ በኋላ በቃ እኔ እንድከሰስ አደረጉ። ቆይ አንተ ይህን ሁሉ እንዴት ልትጠራጠር ቻልክ? የታሰርኩበት ክፍል ውስጥ የድሮ የወንጀል መርማሪ አብሮኝ ታስሮ ነበረ። ኡፍ ቀስቲ በእናትህ። በህይወታችን የተፈጠሩትን ነገሮች በሙሉ ስነግረው ሁሉን ነገር አገናኝቶ አቅጣጫ ያሳዘኝ እሱ ነው። እና በዛ ላይ አንቺ በጭራሽ ቤዛ ልትከጃት እንደማትችይ ስነግረው
በሆነ ነገር ልታስፈራራሽ እንደቻለች ነገረኝ። በምን ልታስፈራራኝ ትችላለች? ይኸውልሽ ፎንቄ፣ አንቺን በህይወትሽ ሊያስጨንቅ የሚችለው አንድ ነገር ብቻ ነው። እሱም የሚጢጢ ጉዳይ ነው። ስለዚህ ጸጋ እንደምንም ብላ ደፍርስን አግኝታ አንቺን አስፈራራችሽ። ፎንቄ በእናትህ ተወኝ። በቃ ፎንቄ ተረጋግሽ፣ ተረጋግሽ። ይኸውልህ ፎንቄ፣ እኔ ውስጤ በጣም ብዙ ችግር አለብኝ። በዛ ላይ ደግሞ አንተ የሆነ ነገር እያነሳ ውስጤን አታስጨንቀው። ይኸውልሽ ፎንቄ፣ አሁን የሚያስጨንቁሽ ነገሮች በሙሉ እርግፍ አድርገሽ ተሽ ትምህርትሽ ላይ ብቻ ትኩረት አድርጊሽ። እንደዛ ቢሆንም ጠላለው እንደሚመስል። ይኸውልሽ እሱን ለማድረግ መጀመሪያ ከቤዛ ጋር መታረቅ አለባችሁ። ከዛ መኮንን የት እንዳለ እናፈላለግና ያሬድንም ያለበት ሁኔታ እናጣራለን። ከዛ ጸጋ የት እንዳለች አጣርተን ጸጋንም ደመረንም ዋጋቸውን እንሰጣቸዋለን። እሺ? እኔ አልፈልግም። ለምን? ምክንያቱም ድጋሚ አንተን ማጣት ስለማልፈልግ። እኔ አንተ በታሰርኩ ቁጥር ማልቀስ ስልችት ብሎኛል። አታስቢ፣ በአሁኑ በጭራሽ አልታሰርም። እንደውም እያንዳንዳቸው ለሰሩብን ተንኩል ዋጋቸውን ያገኛሉ። እሺ? ፕሊስ ፎንቄ፣ አሁን መሄድ አለብኝ። እሺ? የት ነው የምትሄደው? አንድ ማገኘ ሰው አለ። ራስሽን ጠብቂ። እሺ? ምን ስሰራ አየሽኝ? ለቸር በቃሉ ምን እየነገርሽው ነበር እንዴ? ምን ስነገረው ሰማሽ? ልትዋሽኝ እንዳትሞክሪ። ስታወሪ አይቼሻለሁ። ምንድን ነው ያልሽው? ቆይ አንቺ ለምንድን የምትከታተይኝ? ከጀርባ ሆኜ ሳስበው የሆነ ተንኮል እየሰራሽ እንደሆነ ስለተሰማኝ። በእናትሽ የተሳሳተ ሰው ላይ ነው ጊዜሽን እያባከንሽ ያለሽው። አሁን የጠየኩሽን መልሽልኝ። ምንድነው ስታወሪ የነበረው? አይመለከትሽም። ጥሩ። ስለነ ኢላ ጠል አንቺ እንደተናገርሽ ለኢላ ሂጄ እነግረዋለሁ። ማ እኔ? ኧረ እኔ እንደዛ አልተናገርኩም። አለም፣ አሁን ያወራሽውን ብትነግሪኝ ይሻልሻል። ስለ ጆኒ ነው የጠየቀኝ። እና ምን አልሽው? እኔ ምን እለዋለሁ? አላቅም ነው ያልኩት። ግን በሰበላ ምክንያት እንደተጣሉ አውቋል። ምን? እና አንቺ ካልነገርሽው ማን ሊነግረው ይችላል? አላቅልሽም። እኔ ስለ ጆኒና ስለ ሰብላ አይመለከተኝም። ኤላን የሚጎዳው ነገር እንደሆነ እያወቅኩኝ ግን እንደዚህ ላደርግ አልችልም። መቼም ቢሆን አላምንሽም። አጣርቼ እመልስልሻለሁ። እንግዲህ ከዚህ የተሻለ ነገር ምንም አታገኝም። በደንብ አድርገሽ ስሚ። ሰብለን የሚጎዳ አንድ ነገር አድርገሽ ባገኝሽ እገልሻለሁ። እሺ? ተጠንቀቂ። እውነት ትገኝኛለሽ? ጥሩ። በማያገባሽ ባትገቢ ጥሩ ነበረ። ህይወትሽን መጫወቻ ነው ማለት ነው። ባንቺ ቤት በቃሉን በቀላሉ ያታለልሽ መስሎሽ ተረጋግተሽ ተቀምጠሻል አይደለ? ምን አታለልኩት? ይቻል ዝም በይ። ደግሞ እኮ ሲያዩሽ ምስኪን ምንም አታውቂ ልጅ ነው የምትመስዪው። ምን አጥፍቼ ነው? ቆይ እኔ በቃሉ ጥበብ በተሞላበት ምርመራ ባልደርስበት ማገና ልታጠፊ ነበር እንዴ? ምንድነው የማጠፋው? ነገ ተምረው ሀገር ይለውጣሉ የተባሉ ወጣቶች ነፍስ ነው የምታጠፊው። በስመ አብ ወወልድ ወመንፈስ ቅዱስ። ወጎጉንማ ይዘሽዋል። ስሚ፣ አንገት ደፊ ሀገር አጥፊ ያሉ። ስሚ፣ እኔ ከበቃሉ ምንም የምሰውሪው ነገር የለም። ሁሉም ቦታ አይንና ጆሮ አለኝ። በቃ አረ ቲቸርዬ እያስጨነቁኝ እኮ ነው። ኤላና ጆኒ በምድር የተጣሉ ስልሽ አንቺ ግን ቲቸርዬ እኔ ምንም የማውቀው ነገር የለም ነው ያልሽ። እኔ ግን ደረስኩበት። እንዴ አላቅማ። ባንክ ቤት ዋሽተሽ ሞተሻል አይደል? አረ ቲቸርዬ እኔ አልዋሻውም። ለማንኛውም ድንቅ የምርመራ ዘዴን ተጠቅሜ በምን እንደተጣሉ ደርሼበታለሁ። በምንድን ነው የተጣሉት? ባንቺ ነዋ። ልጆችን እንዲህ ልታጋዳያቸው የደረሳችኋ ሴት አንቺ እንደሆንሽ ሰምቻለሁ። አረ ውሸት ነው ቲቸር። ማን ነው እንደዚህ ያሉት? ዝም በይ አንቺ። እንዴ ከታማኝ የመረጃ ምንጭ ነው ያገኘሁት። ረፊ እንዴ አንቺ ግን አሸሽኝ። አሁንም ደግሞ ድጋሚ ደግሞ ታሽኛለሽ። አላቅም ቲቸርዬ፣ ዋሽተውት ነው። ደግሞ እኮ ምናልባት እኔን የሆነ ችግር ውስጥ ለመክተት ይሆናል እንደዚህ ያሉት። ስለዚህ ይሄንን ነገር ከወላጆችሽ ጋር ማውራት አለብኝ። ወላጅ? አረ ቲቸር መኑኝ፣ የምር በእኔ ምክንያት አይደለም የተጣሉት። ተናገርኩ። ነገ ወላጅ ይዘሽ ታስመጪ እዚህ ግቢ ድርሽ እንዳት የመጨረሻ ማስጠንቀቂያ። አረ ቲቸር አልሰማሽም። ወይኔ ጉዴ! ምን ብዬ ነው ሻውን ቤት የምናገረው? ገደሉኝ። በቃ
አባኪያ ወይ ማኪያ? አሁን ደህና ነህ አይደል? አዎ አሁን ፒስ ነኝ። ግን እኮ ፊት ልክ አይደለም። ይሄ ለፍቅራችን የተከፈለ መስዋዕት ስለሆነ አትጨነቂ። ወይ የኔ አባት ሲናፍቀኝ የነበረው ነገር እኮ ምስም ነገር ነው። ይኸውልሽ በከንፈርሽ አልፎ እኮ ወደ ልቤ የመጣ የፍቅርሽ ፍላጻ እኮ ነው ከሰንካር ጋር እንጣላ ያደረገኝ። ወይ የኔ አባት አንቺ ባትኖሪ እንዲህ ህመም የሚሽር ይመስልሻል? በቀላሉ አይሽርም። አሁን ሲል ባላስፈታ ነው ባልተለቀቀ ሸራ እየተጓተቱ ስሜት ነው ያመጡት። በጣም ብዙ ነገር እንዲቆጨኛል። ቀላል ያችሁ እንዴት እንደሚያደርጋቸው አሁን እኮ አንሶላ አንጥፈው እኮ መጋደም እኮ ነው ይቀራቸው። ትቀልዳለህ እንዴ? የት ይቀራል እሱ? እንዴት ያው ከብዙ ጦርነቶች በኋላ ያለው ነገር ሹመት ነው። ተሾመዋል እንዴ? አንተ ምን ይዘጋል? ምንም አልሆንኩም። አራት ዋት ትፍረድበት። እዚህ ልጅ ላይ የደረሰው በደል እኮ የጉድ ነው። ቆይ አሁን ቃጀሌት ሄደ ነው አላውቅም። ቸሊና ግን ይመቻል። አንተ እንዴት አርጋ ጋርዱን እንደዘረረችው እኮ አይዲው ይል። ይሄ ነው ትክክለኛ ፍቅር ማለት። አቡሻፍን ዝጋ። አንተ ራሱ ዝጋ። እዛ ጋር ቁጭ ብላ የምትጠብቀው ማንን ይመስላል? ኪዱን ነው አይደለም? እና እኔን ነው? አዎ አንተን ነው። እንዴ ቢያንስ ሄዳ መስግናት። ምን ሆነ ነው አንተ? ማጀራቱን ባመችው ኖሮ እኮ ይሄኔ ፍላ በልቼ ነው በላት። ሂድ እንዴ ሌላ ነገር ልታስብ ትችላለች። አባቢ ቆይች እኮ ካሰበች ልጅ እንዴት? ይኸውልህ ቃጀል ከዚህ የጠፋችው ሌላ ነገር አስባ ነው። ግን ቸሊና እዛ ቁጭ ብላ የምታስበው ስላንተ ነው። ቾምቢ አንተ መናገር ከብዶ ነው እንጂ እኮ በቸሊናና በቃጀል ጉዳይ ልብ ውጥር ብላለች። ወይኔ ቾምብነት ዝም ብለህ መበሰጫጨቱን ትተህ ሂደህ ቴንኪው በላት። እስታይል በቃ ሂድ ጎበዝ። እማክያ ይሄ ሰርካር የሚባለው ሰውዬ ግን በፍጹም ይፋታን አይመስለኝም። እሺ ቆይ ምን እናድርግ? እሱን አላውቅም፣ ግን ደግሞ ይሄ ሰውዬ አይፋታም። እሺ ቆይ እንጥፋ? የት? እኔ እንጃ። ከዚህ አካባቢ እንራቅ። እሱማ አይሆንም። እንዴ ለምን? እኔ ሰፈሬን ጥዬ የትም አልሄድም። እኔ እኮ ግራ ቢገባኝ ነው። ምን እንደጠየቀኝ ግን ታውቂያለሽ? ምን ጠየቀክ? ነክተሃታል ያለኝ። ምኑን ነው የምነካው? አንቺ ደግሞ እና ምን አልከው? ከንፈሯን ከሆነ አዎ አልኩት። ከዛስ? ሌላውንስ ሲለኝ አይኑንም አላየሁትም አልኩት። ልክ ነኝ አይደል? እንዴ ምን አይነት ጥያቄ ነው? አይተከዋል እንዴ? እንዴ ብቻ ቸሊና ከቾምቤ ጋር እያወሩ እንዳይሆን። ምን ሆነ ነው? ምንም አልሆንኩም። የሆነ ነገር ልትለኝ እንደነበርማ ታስታውቃለህ። ያደረግሽው ነገር በጣም ነው ያስገረመኝ። ምን? እንዴ አንቺ እኮ ባትኖሪ እኔ ሆስፒታል ነበርኩኝ። ቾምቤ አንድ ነገር ልንገርህ፣ እኔ በህይወት እያለሁ ስትጎዳ ማየት አልችልም። ቸሊናዬ አንቺ በጣም ጥሩ ሴት ነሽ። ስለ ሁሉም ነገር አመሰግናለሁ። እሺ ምንም አይደል። አይ ቲንክ ቃጀል ባየችው ነገር ደብሯታል አይደል? አዎ ደብሯታል። ለዛ ነው ጥላን ሄደችው። እንደዛ ባይሆን ደስ ይለኝ ነበር። ችግር የለውም። አንቺ ለሱ አታስቢ። እሺ አሁን ብቻዬን መሆን እፈልጋለሁ። መሄድ አለብኝ። ቸሊናዬ በድጋሚ በጣም አመሰግናለሁ። እሺ የማፍቀርን ጅልነት እያየ ነው። እንዴት? እያት እስቲ ይሄን ወንዜ መሰለ ልጅ ስትሰማ አይገርምም? እንደው ፍቅር የስራን ይስጠው በእናትህ። የሚሳምና የማይሳም እንዳትለይ እኮ ነው ያደረጋት። ኧረ በእናትህ በቃ ፍታ፣ እያየ ነው። እኔ የምልህ አቡሻክ ይሄ ልጅ ሲመጣ ልቡን ጥሎ እየመጣ ነው ይመስላል። እኔ ግን እዚህ መሀል እየተፈጠረ ያለው ቢፍ ከባድ ሚዛን እየሆነብኛል። ለምን ይሆንብሃል? ቅድም ቃጀል አይኗ እንዴት እንደቀላ አላየውም ነበር እንዴ? እሷ ምን ቤናት ሲጀምር አልፈልግም ብላ ጥለዋን ነበር እንዴ? እንዴ ቃጀል ቆይ ማፈልገው ነው እንዴ የሚመስለው? እኔ ምን አቅልሃለሁ በእናትህ። ሲጀምር ልጅቷ ራሱ ውዝግብ ያለች ልጅ ነች። አቤት! ኧረ እዛ ጋር ሽፍ ናቲ ትሙት ያበደ ፍቅር ይታየኛል። ሩማርስ ህፃኑን ይመችው። እሱን ባረገኝ እሱን እኛ እኮ 3 ዓመት ሙሉ አላየንም እንደዚህ ነው። የኔ አባት 2 ቀን ሙሉ እኮ እንዴት ስናፍቀኝ እንደነበር። እኔ ራሱ ናፍቆትሽ ራሱ እንዴር ታለ እሳት ነበር ሲያንቦገቡገኝ ሲያንተከትከኝ ነበር። ወይኔ ውድድድድ ደርሽ ማደርግክ። እኔ ራሱ ውድድ ነው ማድረግሽ። አሁን ግን እጄን ያሰሩበት ራሱ እያመመኝ ነው።
ቤት እንሂድ እንዴ? አንቺ የሌለሽበትማ መተኛት እራሱ አልችልም። እና እሺ ቸሪና ጋር እንሂድ እንዴ? እንደዛማ አይሆንም። ለእኔ መኝቷ አንተ የምትፈናቀል ከሆነማ ይደብራል እንዴ። እሺ የት ይሻላል? እኔ እንጃ። ወይ ሩም እንያዝ እንዴ? ይሻላል። ቆይ ሰብለ ምን ሆና ነው? ሰብሊ አንዲት ስታዝኛ አጠገብሽ ብሆን በጣም ደስ ይለኝ ነበር። ዛሬም የመጣ ይምጣ ላናግርሽ ይገባል። ሰብሊ ምን ሆነሽ ነው? ቆይ የኔ ችግር ግን መቼ ነው የሚያበቃው? ምን ተፈጥሮ? ቲቸር በቃሉ አውርተውኝ ነበረ። ስለምን ጉዳይ? ምን አሉሽ? ወላጅ አምጪ አሉ። እንዴ ምን አድርገሽ? ኤላና ጆኒ ባንቺ ምክንያት እንደተጣሉ አውቄያለሁ ብለው። ምን? ማን ሊነግራችሁ ይችላል? አውቆ አንቺን ለማወጣጣት እንዳይሆን። እንደዛ አይመስለኝም። እርግጠኛ ሆነው ነው ከታማኝ ሰው ነው የሰማሁት ያሉኝ። እና ታዲያ አንቺ አመንሽላቸው? እኔማ የውሸት ወሬ ነው ብዬ ተከራከርኩኝ። አይ አሪፍ አድርገሻል። ግን ምን ዋጋ አለው? ወላጅ ካላመጣሽ ክላስ አትገቢም ብለውኛል። የሆነ መላ እንፈልግለታለን። እኔም ቢሆን ደግሞ ሂጅ አወራቸዋለሁ። አንተም ችግር ውስጥ እንዳትገባ። ለአንቺ መከላከልማ ግዴቴ ነው። ግን ማን የነገራቸው ይመስልሻል? ኤልያስ ይመስልሻል እንዴ? አይ አይመስለኝም። በዚህ ልክ እኔን ለመጉዳት ይፈልጋል። አንቺን ለመጉዳት የሚፈልግ መጀመሪያ ግን ለእኛ ያሰብ የሚመስል ግን በሰብለ ምክንያት ነው ብሎ ሊናገር የሚችል ማን አለ? እኔ እንጃ ጆኒ፣ በቃ በቃ አንቺ ተረጋጊ። እኔ አጣርቼ እደርሳለሁ። እንዴት የሚያስቀና ፍቅር ነው ያላችሁ። እንዴ ያለ ከየት መተሽ ነው? ግቢው ስፈልግ ነበር፣ ከዛ እዚህ ያገኘሁት። በሰላም ነው የፈለግሽ? ናፍቀኸኝ ነው። ከፍቷታል መሰለኝ፣ አቅፎ ያባበላት ነው አይደል? እንደዚህ አይነት ፍቅር ይኑር ነው የሚያስብለው። መቼም ይለያዩ አይመስሉም። ቢሆን ጥሩ ነበር፣ ግን አይመስልም። ያው እሱ እንዳመለካከታችን ነው። እኔ እነሱ የማይበትና አንተ እነሱ የምታይበት መንገድ ይለያያል። ቆይ የከፋት ምን ይመስልሻል? ቲቸር በቃሉ በሰብለ ምክንያት እንደተጣላችሁ ደርሶበታል። እንዴት አወቅሽ? ቲቸር በቃሉ የሰሙት መረጃ ትክክለኛ መሆኑን ለማረጋገጥ እኔን መተው ጠይቀውኝ ነበር። እና ምን አልሻቸው? በዚህ ጉዳይ ጆኒ ብቻ የሚጎዳ ቢሆን ኑሮ አውል ነበረ። ግን አንተንም ትጎዳብኛለህ ብዬ ስላሰብኩኝ ለቲቸር በቃሉ ውሸት እንደሆነ ላሳምናቸው ሞክሬያለሁ። እና አመኑሽ? እኔ ቻልኩትን ሞክሬያለሁ፣ ግን ምንም አልተዋጠላቸውም። ለማጣራት አንተ ጋር መምጣታቸው አይቀርም። ማን ነው ይነገረኛሉሽ? ማንነቱን አልነገሩኝም፣ ግን የቅርብ ሰው ነው የነገረኝ እያሉ ነበር። የቅርብ ሰው? ሰብለ በዚህ ጉዳይ በጣም ተጨንቃለች። ጆኒ ባይኖርላት ማን እንደዚህ ያጽናናት ነበር። መሄድ አለብኝ። ወዴት ነው ታዲያ? አብረን አንሄድም? ይሄንን የቅርብ ሰው ማን እንደሆነ ማጣራት አለብኝ። አይደል? ለሰብለ ሲሆን ምንም ታደርጋለህ። እኔ ደግሞ አንተን እኔ ለማድረግ ስል ምንም አደርጋለሁ። ይቺን እንዴት ለኔ የምታልፍ ከሆነች ልመለስ። እንደዚህ ቢወጣልኝማ ጥሩ ነው። ቆይ ማን ያበሳጭሽ? ይቺ አለም ናታ። ምን አረገችሽ? እኔንማ ምን ታደርገኛለች እንዴ? እና ታዲያ ምንም ካላረገችሽ ለምን ተናደድሽ? ቲቸር በቃሉን ስታወራው አላየሁም መሰለ። እና ታዲያ ይሄ ምን ያናደል መሲ? ቆይ ስለ ኤላና ጆኒ ጸብ ከማን የሰማ ይመስላል? እኔ እንጃ። ሊነግራቸው የሚችለው በጣም የቅርብ ሰው ነው። ጆኒ ሳይ አየ ብላም ዋሽታቸው ነበረ። እና ታዲያ አሁን መረጃ እያቀበለች ነው ብለሽ ታስቢያለሽ? አዎ። ስለምንድን ነው ያወራችሁት ብዬ ይዤ ሳወራት
ራሱ ነው በሰብለ ምክንያት ነው ወይ የተጣሉት ብሎ ጠይቀኝ አለች። እኔ ግን አላመንኳትም። ብትናገርም እኮ አታምንልሽም። ከዛ ቲቸር በቃሉ መጥተው ሰብለን ወላጅ አምጪ አሏት። ብታይ በጣም አዝና ስታለቅስ ነበር። መሲ እኔ እኮ በጣም ነው የምትገርሚው። ምን ነው የሚያስገርመው? ለጓደኞችሽ እኮ በጣም ልዩ የሆነ ቦታ ነው ያለሽ። ጓደኝነት እኮ ልዩ የሆነ ትስስር ነው። ልክ እንደ ወንድምና እህት ነው። እና እኔን ልክ እንደ ወንድምሽ ነው የምታይኝ? ኧረ እኔ ምን በወጣኝ። እንዳንተ አይነት ወንድም እንዲኖረኝ አልፈልግም። እኔ ግን ልክ እንዳንቺ አይነት እህት እንድትኖረኝ ነው ፈልገው። ለምን? ለምንድን ነው ይላሰሽ? እንደዚህ አድርጌ ላበሳጫት። አንተ ማል እንደ ጸጉሬን አበላሽው እኮ። እንዴ ማይስ ተስተካክሎ ያቅና ነው አንቺ ጸጉር ደግሞ ስጣላ በግዛው። እንዴ ጸጉርሽ እንደዚህ ቆሞ ሰው ምን እንደመሰልሽ ታውቂያለሽ? አናናስ ነው የመሰልሽ። ና ብላኛ። አይ እኔ አንቺን አልበላሽም እናቴ። ታቅርኛለሽ ስንት የሚበላ እያለ። ኧረ አቀርሃለሁ። አዎ ታቅርኛለሽ። መሲ አሰመምሽኝ እኮ ይኸው አቆሰልሽኝ እኮ። እኔንም ውስጤ እንደዚህ ነው ቁስል ያደረከው ነው። አዎ ነይ ላስተካክልሽ። አልፈልግም እንዳነካኝ። ነይ ላስተካክልሽ። አልፈልግም። ነይ። ወይኔ ምን አይነት ሰው ነህ ግን በእናትህ። እሺ አስተካክል። እንዴ ምን ነው? እራብ ናታን። ማታመጭ ባሽ ታመጫለሽ። ነው? አዎ ነው። ነው? አዎ ነው። አንቺ አምሻል እንዴ? አሳመምሽኝ እኮ። እስቲ ጥርሴ ምልክት ወጣ ነው እንዴ? አታየውም እንዴ? ጥርስሽ ምልክት እንደዚህ ሆነ አንቺ ትደሳስቻለሽ። አሳመምሽኝ እኮ። ነሽ አሁን እንቀመጥ። ቅርታ በቃ አልፈልግም ያንቺን ይቅርታ። እንዴ አንተ እኮ ነው የጀመርከው። እና ታዲያ እንደዚህ ታደርጊኛለሽ እንዴ? አንቺ እኔ ጨክነሽ እንደዚህ ትነክሽኛለሽ? በቃ ማሩኝ ገረዜ ያመጣለው ጋሚሴ እኔ አልኩት መራባ እነሱ ያልኛል እኔ ልቤ ተንደቅ አይ አንቺ ምን ሆነሽ ነው? ቅድም የሌለ ቀነኒሳ ጉድ ያራመድ ምንም አለ እንዴ? የሆንሽው ነገርማ አለ። ተናገር። ምንድነው የሆንኩት? ምንድነው ጓገጭ የምትይው? በቾምቤና በጀሪና ጉዳይ ደብሮሽ ነው? ለምንድን ነው ደግሞ የሚደብረኝ? ያው አለ አይደል ነገሩ እኮ ወደ ፉንቃ ነገር እየገሰገሰ መሆኑን ስታቂ ደበረሽ መሰለኝ። ለእኔ ሲሉ ለምን ሺህ ጊዜ ቸልቲ አይሉ? ምን ምን አገባኝ? ባይደብርሽ ኖሮ ለምን አይንሽ ቀላ፣ ፊትሽ ለምን በርበሬ መሰለ? ይኸውልህ አቡሻ ተፋታኝ እሺ፣ አለበለዚያ አስቀይምሃለሁ። እኔ ምልክ ያ ቸኮሌት ሄደ ግን ያ ቸኮሌት ቆይ ቃጁ የምታውቂው ነገር አለ? የምን ቸኮሌት ነው ደግሞ? እንዴ ለካ እንጭጉ አልሰማሽም? የምን ጭጉ? ቾምቤ እኮ ቻሊና ምን ብላ ብጠረው ጥሩ ነው? ቾምቤ የኔ ቸኮሌት አለችው። ለት ነው ያለችው። እና እኔ ምን አገባኝ? ቆይ እናንተ ልጆች ተፋቱኝ ተባላችሁ እንዴ? ምንድነው ችግራችሁ? ኧረ ቃጁ አረጋጊው። ጭጉ የፈጠርነው እኮ ፈታ ዘና እንድንልበት ነው። እኔ እንደዚህ አይነት ጭጉ አይጸዳኝም። እሺ እኔ የምለው ግን ቃጁ የዚህ ልጅ ፎንቃ አለብሽ እንዴ? ሰሙኛላችሁ ሁለታችሁ። ካሁን በኋላ ልታገኙ እንዳትሞክሮሽ። እሺ ቆይ እኔ የምለው እቺ ልጅ ጋር ማናውቀው ነገር አለ እንዴ? ኧረ እኔ እባክህ ምንም ማርፈው ነገር የለም። ቆይ ከጆምቤ ፎንቃ ገብቶላታል? ታዲያ ካፈቀረችው አትነግሮም እንዴ? እሱም እኮ ይፈለቅቅባታል። ታዲያ ምን እየሆነች ነው? እኔ ግን ሳስበው የሆነ መናገር ያልፈለገችው ነገር ያለ ይመስለኛል እኮ። እሱ ምንድነው ነው? በእናትህ እኔ ምን አገባኝ? ለራሴ ርቦኛል። በእናትህ እንሂድ። ካለ መብላት መብላት፣ እኔም ርቦኛል። ካለ መብላት መብላት፣ ካለ መጠጣት መጠጣት። እናቷ ዘማ ኩስሩ ይነሽ ነበር አሉልሽ። ቅድም ለምን ተመለስክ? ያው ከመሲ ጋር አሪፍ የሆነ ፍቅር እያሳለፋችሁ ነበር። ኢላ እባክህ አንተ እንኳን ተረዳኝ። ምንም ረዳ ኢላ እናንተ እንደምታስቡት በእኔና በመሲ መካከል ምንም አይነት ግንኙነት የለም። ለሚያያችሁ ግን የሆነ ቀድሞ ፍቅረኛሞች ነው መስሉት። ልክ እንደ እህትና እንደ ወንድም እንዋደዳለን። ምናልባት እናንተ ያላያችሁት እህትና ወንድምነት የሸፈነው ፍቅር ይኖራል። ማን ያውቃል? እኔ ከመሲ ጋር ኧረ በስመ አብ መቼም ሊሆን አይችልም። መቼም ሳያችሁ ግን የሆነ ፍቅረኛ ብትሆኑ ብዬ ተመኘው። እንዴት አባታችሁ እንደምታምሩ። ኤላ እንዴ ማን ነው ዛሬ አድርቀው ብሎ የላከ? እሺ በቃ ተውኩት። ይልቁንስ ስለ ጆኒ እንድናወራ ፈልጋለሁ። ምን? ለአንዴና ለመጨረሻ ጊዜ የሱን ፋይል እንዝጋው። በጣም ደስ ይለኛል። ጸዴ እቅድ እናውጣ። እንደዚህ ልቡን እንዳሳበጠ መኖር የለበትም። ማስተንፈስ አለብን። አዎ ልክ ነህ። ማንነታችንን በደንብ ማሳየት አለብን።
ያ ጆኒ ተብዩን በደንብ አድርገን ከሰባበር ነው ካሌብ ተብዩ ደግሞ በራሱ ሰዓት ይቀሰቅሳል። ታዲያ እንዴት አድርገን ነው ማንነታችንን የምናሳያቸው? ከአለም ጋር ጓደኛሞች ስለነበሩ እሷን መጠቀም እንችላለን። እና ታዲያ መች እንጀምር? ከምን እንደምንጀምር አሳውቃለሁ። ኢላ እናፍጥነው። አንገቱን ደፍቶ እስከማየው ድረስ ጓጉቻለሁ። አታስብ፣ እንደ ውሻ ጭራውን ቆልፎ በፍርሃት እንዲኖር ነው የምናደርገው። እኛም ባየ ቁጥር በውስጡ እግሩ ቂጡን እያማታ ይሮጣል። እንዲህ ደስ የሚል ነገር ነው የነገርከኝ። በእናትህ ዛሬ ደስታ አደራረኩባ። ብቻ ሌላም የሚያስደስት ነገር አለ እያልከኝ እንዳይሆን። ያው ከመሲ ጋር ያሳለፋችሁት ጊዜ ነው። ደግሞ ጀመረክ። ለማንኛውም አሳውቃለሁ። እሺ ናታን፣ መሲ እንደምታፈቅርማ በሆነ መንገድ ላንተ መናገር አለብህ። ካልሆነ ልጅቷ ማበዷ። ምንድን ነው ወላጅ እንጂ ጆኒን ይዘሽብኝ ያልኩሽ እንዴ? አይ ቲቸር፣ የተፈጠረውን እኮ እንዳስረዳው። ምን ያደርግልኛል? እኔ ማለት ቶሎ አይገባህም፣ ንቃተ ህሊና ደካማ ነው እያልሽ ነው? ኧረ ቲቸር፣ እኔ እንደዛ ለማለት ፈልጌ አይደለም። ትሰሚያለሽ? ስሚ፣ እኔ በቃሉ ማለት በዩኒቨርሲቲያችን ውስጥ በከፍተኛ ትምህርት ከተመረቁ ተማሪዎች ጎን ሁኜ ባልመረቅም ለመመረቅ እቅድ የነበረ ሰውና የተመረኩኝ ነኝ። ተመርቄያለሁ። ይገባናል እኮ ቲቸር። ያው እኛን ለማነጽ ሲሉ ወዲህ ወዲያ እያሉ ሀሳቦት ቢበተንም አረፈደቡትም። ያው ግን አንዳንድ ሰዎች ሀሰተኛ መረጃ እየሰጡ ሀሳቦትን እየሰረቁበት። አሁን ጥሩ መተመት አበላሸው። ስማ፣ የኔ በምርመራ ሂደት ውስጥ ምንም እንቅፋት አልፈልግም። የእናንተን ሁኔታ ከጥብቅ ሰው ነው የሰማሁት። ከጥብቅ ሰው ነው መረጃውን ያገኘሁት። አሁን ያሉት ሁነኛ ሰው ያው ሰብለን ለመጉዳት ብለው ነው። ሰብለን ያውቋታል መቼሳ ከሰው ጋር ትጣላ። እሱንማ ብዬ እኮ ጠየኳት። የእነዚህ ልጆች ጉዳይ ወዴት እየሄደ ነው ብላት፣ አላቅም፣ ምንም የማውቀው ነገር የለም፣ በድን ነኝ፣ ድንጋይ ነኝ፣ እንኳን ምንም ብታደርገኝ ውሃ ብታፈስብኝ አሰማም አለች። ይኸው አለችልህ፣ ጠይቃት። ሰብለ አልዋሸችም። የዋሸው ያ መረጃ ያቀበሉት ሰው ነው። እንዴት በዚህ ጊዜ በሴት እንጣላለን? እኔስ የገረመኝ እሱ አይደል እንዴ? በሰለጠነ ዘመን ጉዳያችንን በጠረጴዛ ላይ ቁጭ ብለን መፍታት እየቻልን ድብድብ ምን አመጣው እኮ። እኔም ያልኩት እኮ እሱን ነው ቲቸር። በተሳሳተ ነገር ነው ወላጅ አምጪ ያሉኝ። ይሄው ጆኒ እኮ ምስክር ነው። በእኔ ምክንያት ምንም የተፈጠረ ጸብ የለም። አይ ያ የተመሰከር ድንቤት ጣሉ። ጆኒማ እኮ ባንቺ ጉዳይ እንዴት ይይዛል እኮ በለልሽው ነው የሚል እንዴ? ባንቺ ጉዳይ ሊጋደሉ አይደል እንዴ? ከጫፍ ደርሷል እኮ ቲቸር። እኔና ኤልያስ በግል ጉዳይ የተጣላ ነው። እዚህ ውስጥ ሰብሊ ምንም የለችበት። ቲቸር በእናቶት እኔን የፈለጉትን ይቅጡኝ፣ ግን ወላጅ ያስመጡኝ። ይህን ጉዳይ ለመወሰን ኤላ አብሮ መኖር አለበት። ሶስታችሁንም ካወራችሁ በኋላ ለመወሰን ይቀለኛል ማለት ነው። ሰብለን ወላጅ ያስመጣት እንጂ ኤልያስን ይዘን መተን ያወሩናል። እንግዲህ ሶስታችሁን አውርቼ ጉዳያችሁን ወስናል። አሁን መሄድ ትችላለሽ። እናመሰግናለን። ምንድን ነው? አረ ቲቸርዬ ላጽናናት እኮ። ምን ማለት ነው? እና የማጽናኛ ቃሉ እዚህ ጋር ያለው ትከሻ ላይ ነው ያለው። እና ይዞሽ እነ በርቺ ተበረታች የሚሉ ቃሎቻችሁ እያሉ ወንድሜ፣ እኔ በቃሉን አሻውለኝም። እሺ፣ ማጽናናት በሚለው ቃል ትከሻ ላይ መንጠልጠሉን ታቆማለህ። እሺ፣ ይቅርታ ቲቸር። ይርከዛው። እሺ፣ ነግሬሃለሁ። ቡድን ነግሬህ ችግርን ነው የማፈለው። ደንባራ እኔ በቃሉ መረጃም በማስረጃ አስደግፍ የምንቀሳቀስ ነው። እንዲህም አይነት ተጫወቱብን አይቀሯትም። ቆይ አንተ እንደዚህ አይነት ነገር እንደሚደርስብህ ካወቅ ለምን ድረስልኝ አትለኝም ነበር? ሁሉንም ብቻ እንቆጣጠራለሁ ብዬ አስቤ ነበር። ዝም በል ጎንበስ በል። ይቅርታ አድርግልኝ ሰርካር። በቀላሉ ይፈጠር ይቅርታ ይኖር። ሚኪ ደግሞ ለሁለተኛ ጊዜ ነው የተፋኝ። እንዴ ደግሞ ምን አደረገ? እንደባለፈው ማለት ብቻውንም በካልቾ መጥቶ እንዳይሆን
እኔ ሰፈሩ ንጉስን ሁለቴ በካችሁ መታኝ። ሁለቴ ቂጠን በካችሁ መማታት ምን እንደሆነ ትርጉም ታውቃለህ? ምንድን ነው? ንቀትና ድፍረት። ሰርካር አንድ ድል ብቻ ስጠኝ። ሚኪ የገባበት ገብቼ ነው አንገቱን ይዤ ልማመጣለህ። አዎ የግድ መምጣት አለበት። ከዛ ግን ምንድን ነው የምታደርገው? ከዛማ ወይ ጫማ ቀይርና በታኝ። ወይ ጫማ ቀይርና በታኝ። አቤት 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 አቤት! ወይ አረ ስንት ደረሰ? 150 ቦስ። መቶ ይቀራል። ኧረ 100 ወርቄን አድርጋት፣ 100 ወርቄን አድርጋት። በዛው ስፖርት ይሆንልሃል። አንተ የማልም እንዳለው ብዙ ቂጥ መጥቷል። ሰርካር ምን ነው ዝም አልክ? እሱም ብቻ ያዙልኝ። ከዛ በኋላ ምን እንደማድርጎ ነው ያውቃለሁ። እመኔ በአሁኑ አንጠልጥዬ ነው ማወጣለህ። ካላመጣው ግን አዲስ ሴንጥ ገዝተና። ለምን? አንተም በጣም ስለምወድ ባሉ ሴንጥ ነው ጥላ ፈልግ። እሺ አመሰግናለሁ። ምን አባ ፈልገህ ነው? ለጊዜው ጸባችንን ገታ እናድርግና በስነ ስርዓት እንድናወራ ነው የመጣሁት። ይህ ጸባችን ገታ የሚለው ወይ አንተ ስታሸንፍ ወይ እኔ ሳሸንፍ ብቻ ነው። ግልጽ እኮ ነው። አንተ ተሸንፈሃል። እሱን እንግዲህ እርግጠኛ መሆን አንችልም። አሁን ወሬውን ተውና ተነስ እንሂድ። ራስን እንዴት ነው እያየህ ያለው? ስትፈልግ ተቀመጥ፣ ስትፈልግ ተነስ የምትለኝ ነው እንዴ ይመስል? ስለሌላው ሌላ ጊዜ እናወራለን። አሁን ግና ተከተለኝ። አሁን ሌላ ችግር ሳይፈጠር እንዳመጣጠ ተመልሰህ ሂድ። ቲቸር በቃሉ በሰበለ ምክንያት እየተጣላን እንደሆነ ደርሶበታል። ስለዚህ በእሷ ምክንያት እየተጣላን እንዳልሆነ መናገር አለብን። አልችልም፣ መዋሸት አልፈልግም። ስማ፣ እየለመንኩ አይደለም፣ ማድረግ ያለብህን ነገር እየነገርኩ ነው። ነጋሪ አያስፈልገኝም። እማረገውን ነገር ጠንቅቄ የማውቅ ነኝ። ሳስበው ደግሞ መዋሸቱ አስፈላጊ መስሎ አልታየኝም። ኤልያስ፣ ሰብለ ወላጅ አምጪ ተብላለች። ይሄ ነገር ደግሞ ቤተሰቦቿ ጋር መድረስ የለባትም። ስለዚህ ከችግር እናውጣት እያልኩ ነው ያለሁት። ታዲያ እኔ ምን አገባኝ? ሰብለ እኮ የኔ ሳትሆን ያንተ ፍቅረኛ ነች። አንተ ደግሞ እሷ አጠገብ እንዳለች ደጋግማ አስጠንቅቃኛል። ታዲያ ለምን ብዬ ነው ለእናንተ ውለታ ሙሉ? ስማኝ፣ ሰብለ አንድ ችግር ውስጥ ብትገባ አንተ እዚህ ትምህርት ቤት ውስጥ በሰላም አትማር። ሰምተኛል? አሳያለሁ። ቆይ አንድ ሀሳብ አለ። ምንድን ነው? ችግር ውስጥ የገባችው ሰብለ ነች አይደል? ለጊዜው ያው፣ ግን በአንተ ምክንያት ችግሩ የማይፈታ ከሆነ አንተ ራሱ ችግር ውስጥ ነው። እረፍ፣ ልታስፈራራኝ ሞክር። ይኸውልህ በእንዳንተ አይነቱ ማስፈራሪያ መደነበር አይነት ሰው አይደለም። እሺ አሁን ወደ ወሬ ግባ። ሰብለ ችግር ውስጥ እንዳትገባ በማሰብና ለእሷ ካለኝ ጥልቅ ስሜት የተነሳ ራሷ መታ ይህን ነገር አድርግልኝ ትበልኝና መቼ ያደርጋለሁ። ግን በእንዳንተ አይነቱ ወጠጤ የምታዘዝ ሰው አይደለም። ስማ፣ በሰው ደካማ ጎን ተጠቅመ የራስን ፍላጎት ካሟላ የአንተን ደካማነት ነው የሚያሳይ። እንደ ፍቅረኛ የምታስብላት ከሆነ ግን መተህ ይህንን ነገር እንድታረግ ንገራት። እርግጠኛ ነኝ ደግሞ ሰብሌ ይህንን ሀሳብ ትወደዋለች። እሺ አፍቃሪው ጆኒ። ኧረ ውህ የሰሞኑ ድካም። እኔ ሩጫ እንዴ ለምን ላይ ለግብረ ስላሴ ነው? አቤት ሄሉ እየደወለች የኔ ፒያርክ ምን ሆነ ነው? ሄሎ ቡሻ። ሄሎ ማኪያዬ፣ ደህና ነሽ? ኧረ ጨዋታ ብላ የአሻንቲንና የቺኩ ሙድ ማራመድ ጀመርክ። ምን ላርግ ብለሽ ነው? ሁሉ ነገራችን እኮ አባኪያ እማኪያ ሆነ። በቃ ተከተበን እኮ። ግን የሆነ ደስ የሚል ነገር አለ። ከመላመዳችን የተነሳ ማታ ማዘርን እማኪያ ብላት እና ምን አሉ? ፋዘር እሷ የኔ እማኪያ ብቻ ነች ብሎ የድሮ ጉማሬ ያለወጣልሽ መሰለሽ? በስንት ዲፕሎማሲ መሰለሽ የተፋተውት። ይመች። ይልቅ እንዴት ሆናችሁ? አሻንቲን አስለቀቃችሁስ እንዴ? እኛ ያለንበት ሚሽን እኮ ቀላል እንዳይመስልሽ ፊክስ አድርገናል። እና ደህና ነው?
ትንሽ በላልዘዋል፣ ግን እሷ ስትለው ይስተካከላል። መሳም ለብልዝ መድኃኒት ሆነ እንዴ? አይገርምሽም? እኔ ራሱ የሆነ ሀሳብ እየመጣልኝ ነው። ምን? የሆነ ጦስ ውስጥ ገብቼ ልበላልዝ እንደ እያልኩኝ። ለምን? ያው ስመሽ እንድታከሚኝ ነዋ። እኔ እንደ ስም ብለህ ነው የምትበልዘው? እና ምን ላርግ? ኧረ ሳትበልዝም ስምሃለሁ። ይኸው እባክሽ የዋይርለሱን አይደለም እና ያው ቦዲ ኮንታክት ያለውን ነዋ። ለእሱ እኔ ገና ልጅ ነኝ። የኔ ሚጢጢ ምንድን ነው እሱ? ለማንኛውም ስወጣ አገኛቸዋለሁ። እኔ ድራማ ቦታ ለመሄድ አቅሙ የለኝም። ለእሱ አይደለም እና እማክያንና አባክያን ማየት ትፈልጋለሁ። አይ የኔ ትርትር፣ አረ እየተበላሸሽ ነው። የወሬ ሱስ እኮ እየጨመረብሽ። ምን ላድርግ ከእናንተ ጋር እየዋልኩኝ። ያው ግን ለማንኛውም ስትወጪ ደውይልኛል። አይ የኔ ትርትር፣ አይ የኔ ትርትር። አንተ በአንተ ቤት እኔን ለማስቀናት መጀናጀን ነው አይደለ? ምን ነው አይነ ቀላ ፒያራ አላነሳለች እንዴ? አዎ አላነሳም አለችኝ። አንተ እኮ በአንተ ቤት እንደ ባካፕ ልትጠቀምባት ነው አይደለ? ሄሉም ኪያ ግን ይመቻት፣ ህፃነ ቂርቆስን ይመቻት። ባኪኛ ኪዮ ዝም ብሎ ናቸው። እንዴት ይሄ 3 አመት ሙሉ አንድ ላይ ያለን፣ አንድ ቀን ግን የቻፕስቲክ ምልክት ለሰውነታችን ለየለ እና ልግዛለን። ማን እሱን አለ? ለነገሩ ስለዚህ ጉዳይ እያወሯት ነበር። እና ምን አለች? እባክህ ተስፋ የለኝም ወይ እንፍታቸው እንዴ? ከዛ በኋላ እንደማኪያ አይነት ጸዴ ቸከስን ጠብሳለን። እባክህ ወሬ አታብዛ ይሁንክ አመዳ በልሚት። ስማ ግን የዚህን ሰርካር ጉዳይ የሆነ መፍትሄ መፈለግ አለብን። አሁን አይደል እንዴ አሻንቲን ያስፈታ ነው። ቢያንስ ትንሽ ትንፋሽ እንውሰድ እንጂ። እኛ ትንፋሽ እስክንወስድ ድረስ ከዛ እሱ መጥቶ ጸጥ አድርጎ ትንፋሻችንን ይወስደዋል። አንተም እኮ ድሮ ችግር አለብህ። ምን ስትል ነው በካልቾ የመታው? አንተ አፈነዳደዱን እኮ ስላላየከው እኮ ነው። አፈነዳደዱን ስላላየው በኔ ቦታ ብትሆን አንተም ትሳሳት ነበር። ለነገሩ እንኳን መታው። ሚስት ብለ እንኳን ደህና መጣሽ። ተቀመጭ። አይ ቆሜ አውራለሁ። አይ ቆመሽም አይሆንም። ተቀመጪ። እሱ ጋር እዚህ ጋር ማለልሽ ወንበር። ግን እኮ አንቺ ተጨንቀሽ እራሱ በጣም ነው የምታወሪው። ደግሞ አልናፈቁሽ? እንድትረዳኝ ነበር የመጣሁት። ልክ ነሽ። ይህንን ጊዜ አናገኘውም። ስለዚህ በደንብ እንጠቀምበት። ማለት ያው እንግዲህ አሁን ነው በነፃነት ማውራት የምንችለው። ጆኒ ስላለ ሳይሆን አንቺ እንዳስጨነቂ ነበረ ሳላገኘሽ የቀረሁት። ስላሰብክልኝ አመሰግናለሁ። አንቺስ እንደ በፊቱ ተደብቀሽ ልትተኛ አልሞከርሽ? ተደብቄ እቺ ካላቅም ግን እኔ ብዙ ጊዜ እችሻለሁ። ምናልባት ያጋጣሚ ነገር ይሆናል። ይሁንልሽ። ምናልባት ተደብቀሽ የማታይን ቀን ይመጣ ይሆናል። እንዴት? በነፃነት ማንንም ሳፈሪ ከማንም ሳትደበቂ የምታገኝን ቀን ሩቅ አይደለም። ቆይ ምን ለማድረግ እያሰብክ ነው? አድርጌ ያሳይሻለሁ። ኤላ በእናትህ እኔ ሌላ ምንም ችግር አልፈልግም። በሰላም ትምህርቴን መማር ብቻ ነው የምፈልገው። እንግዲህ እኔም ፍላጎት እሱ ነው። እሻው ምን አልከኝ? ምን ቲቸር በቄ ማዋራቱና እሷ ራሷ መታ ታዋራኝ አላልክም? ኦ ለካ ብዬ ነበር ረስቼው። አንቺን ሳገኝ እኮ ነገሮችን ሁሉ መርሳት እየጀመርኩ ነው። ኤላ አትቀልድ። አይ እኔ እንኳን እየቀለድኩ አልነበረም። ግን ደግሞ አንቺ ጠይቀሽኝ እምቢ የምለው ነገርም ደግሞ የለም። አመሰግናለሁ። ችግር የለውም። ከዛ በፊት ግን አንድ ቅድመ ሁኔታ አለኝ። በምን ቅድመ ሁኔታ? ሳሚ። ሳሚ? አዎ ሳሚ። እሱንማ ማድረግ አልችልም። ለምን? የቸር በቃሉ ነገር አላሳሰብሽ ማለት ነው? ይኸውልህ ኤላ፣ በእርግጠኝነት ጆኒ የሆነ ቦታ ተደብቆ እያየን ነው የሚሆነው። እኔም እኮ እንድትስሚኝ የፈለግኩት እሱ አይቶ እንዲናደር ነው። ለምን እንዲሆን ፈለግ? እርር ብግን ሲል ለማየት። ጆኒን ለማናደድ እየተጠቀምክብኝ ነው ማለት ነው? በፍጹም። እና እኔ አንቺን ማወራሽ ልብ የፈልጉት እንጂ በቀል ገፋፍቶኝ አይደለም። እሺ ታዲያ አሁን ካልከው ነገር ጋር አይጣረስም? ይኸውልሽ የሆነ ሰዓት ላይ እጄን ሰብሮት እንደነበር አትርሺ እና የትኛውንም አጋጣሚ ሳገኝ እሱን ማቃጠል ለኔ ደስታ ነው። እሺ ኤላ በእናትህ በፈጠረ አታሰቃኝ። እሺ አሁን አትሳሚ፣ ግን ሌላ ጊዜ እንደምትስሚኝ ቃል ግቢልኝ። እሺ ተስማምቻለሁ። እንደዛ ከሆነ መሄድ እንችላለን።
ፒስ ናችሁ እናንተ? እኛማ ፒስ ነን። ቆይ አንቺ ምን ሆነሽ ነው መንገድ ለመንገድ የምትዞሪው? አረ ዙረት አይደለም። እና ምንድን ነው? ከቀስቴ ጋር ነበረን፣ አሁን ተለያይተን ነው። ወይ ፍራርቴሎ ግን ፍራርቴሎ እንዴት ነው? በእናትሽ ፒስ ነው። ቆይ ግን አሻንቲ እንዴት ሆነ? አራት ለቀቀኗል። ተመስገን ነው። እና ታዲያ አሁን የት ነው ያለው? ከማኪያ ጋር ምን እንድርገብልሽ? ቆይ ምንድን ነው የሚሳሳሙት? ጉንጭና ከንፈር። ኡፍ በእናትህ አንተ የሚካደብረኝ እጭ እባክሽ ጭዊው እንዳለ ማኪያ አባኪያ አሻንቲ ራሱ ነፍሱን እኮ ያውቅ። በየ5 ደቂቃው ናፈቀኝ የተባለ አንዴ ጉንጭ አንዴ ከንፈሩ። አቤት ሊፕስቲክ ሆኖልሻል። ውይ በጣም ይቅርታ። እናንተ ልጆች ግን ምንም እያመንኳችሁ አይደለም። ከፈለግሽ ደውይለት። እኔ በነገርሽ ላይ ግን ፍራርቴሎ የት ነው ያለው? ቀስቴን ነው? ቀስቴን ገና ከመፈታቱ ያሳሰረኝን ሰው ማንነት አውቄዋለሁ ምናምን እያለ እያዛገኝ ነው እኮ። ማን ነው ያሳሰረው? ጸጋ። አሁንስ የዚችን ልጅ ስም ተገላግለ ነው ነበር ድጋሚ ያነሳችሁት? ያው አንዳንድ በሽታ እኮ ወይ ገል ወይ ተው እንዲሁ ዝም ብሎ ያሰቃያል። እኔ የምለው ግን እቺ ልጅ የት ገብታ ነው እንደዚህ ጥፍት ያለች? ምንም የሚታወቅ ነገር የለም ሚኪ። ዝም ብዬ ሳስበው ግን ያዳን የሚያውቅ ይመስለኛል። በሚገባው ቋንቋ እንዲነግረኝ ለምኜው ነበረ፣ ግን ደግሞ የት እንዳለች አላውቅም ብሎ ሽምጥጥ አደረገኝ። ኧረ በእናትሽ በዛው ጠፍታ በተገላገለ። እውነትን ነው። ተው ባትቀር ይሻላል። ለምን? ምክንያቱም እሷ ከሌለች ብዙ እውነቶች ተዳፍነው ይቀራሉ። ስለዚህ እሷ መኖር ግዴታ ነው። አንቺና ቤዛ ጋርስ አዲስ ነገር አለ እንዴ? ምንም ነገር የለም ሚኪ። ግን እኮ እሷ በጣም ልቀርብሽና ልትረዳሽ የሞከረች ነው። በጣም ይቅርታ። እሺ አሁን መሄድ አለብኝ። ይመቻችሁ። ይመች። እቺ ልጅ ግን መናገር ያልፈለገችው የሆነ ውስጧ የደበቀችው ነገር አለ። ለያሬድ አባት እኮ ይሁን እንዳልሰጠች ሁሉም ሰው ያውቃል። እኔ ግን የሆነ ነገር ሳስበው ጸጋ በሆነ ነገር እያስፈራራቻት ነው። እኔም እንደሱ ነው ይመስለኝ። ታሳዝናለች ግን ሄሎ፣ ምን ፈለክ? አንቺን። እኔ ጋር ምን ቀረ? ቃጁ ደሚ፣ ሁሉም ነገር እንደምታስቢው አይደለም። አሁን እኔ ጋር ሳይሆን ቸሊና ጋር ነው መደወል ያለብን። ይኸውልሽ፣ እድል ስጪኝ፣ ሁሉንም ነገር ላስረዳሽ እችላለሁ። ምንም መረዳት የምፈልገው ነገር የለም። ቃጁ ላላ፣ አንቺ እኮ ማለት ለእኔ ደሜ ነሽ። እባክህ ወደዛ አሰክስ፣ ግን እንዳስደበርከኝ እወቅ እሺ? ለዛ እኮ ነው የደወልኩልሽ። በቃ ፍታኝ አልኩህ አይደል እንዴ? ቃጁ ላላ፣ ለምን ታወዛግብኛለሽ? ምን እንደሚገርመኝ ታውቃላችሁ? የበቃሉን ባክግራውንድ አለማወቃችሁ፣ በቃሉ ከጀርባ ምንድን ነው የሚለውን አለማወቃችሁ ነው። ስሙ፣ እኔ መረጃን አነፍንፌ መንዝሬ መነዛዝሬ ነው የማውቃት። የትም ብትሄድ አታመልጠኝም። ስማ፣ እንደዚህ ከነ አሰሳ ገሰሷን ብድግ አድርጌ ፍፍፍ ብዬ ማጣራት። ልክ ነዎት። እኔ ግን ቲቸርዬ የእርሱን የመረጃ ምንጭ ሳላደንቀላችሁ ደግሞ ልክ ነዎት። ከጆኔ ጋር እልም ያለ ጸብ ውስጥ ነው። አያችሁ አይደለ? ከኔ ከበቃሉ ምንም ማምለጥ እንደማይቻል። ስሙ፣ እንደዚህ ተማምነን እውነቱን መነጋገር እየቻል ትርፉ ድካም ብቻ ነው። እኔን ለመሻወር መሄድ ድካም ነው ትርፉ። ልክ ነው ቲቸርዬ። ግን እኮ የጸባችን መንስኤ ሰብል አይደለችም። እና ማን ነው? ቲክቶክ ነው። ቲክቶክ? እሱ ደግሞ ማን ነው? እዚህ ግቢ ነው። አፕሊኬሽን ነው ቲቸርዬ። ወይኔ፣ አይ መጨረሻ ጭራሽ አብራራልኝ። ስማ፣ እኔ አስተማሪ እንግሊዘኛ ባስተማርኩ አብራራልኝ። አይ ማን ነው ቲክቶክ ስላሉኝ እኮ ብለስ እኔ እኮ ቲክቶክም እንደ ሰውን በሰው ማጋጨት ጀመረ ወይ ብዬ ነው። እንዴት ሸርዬ፣ አሁን ላይ ከሰው ይልቅ ቲክቶክ አልባሰን ብለው ነው እንዴ? ብሷል እንዴ? አንተ ልብስ ጥሩ ልጅ ነህ። ቆይ ለመሆኑ እንዴት ተጋጫችሁ? ሎት ባለፈው ለታ ጌም እየተጫወትን ዱቄት ላይ አብስሳለኝ። እኔ ደግሞ አይ የእህል ግፍ አለው በእህል አልቀጣም ስለው መጥቼ ካልመጣሁ ኋላ በዚህ ነው ጸባችን። ወይ ዘመን ወይ ጊዜ። ቆይ በምግብ መጫወት ምን የሚሉት ነገር ነው? ምን ስርዓት አለው ብሎ ነው ሸርዬ? አንዴ እንቁላል አናተ ላይ ስበ፣ አንዴ ደረት ላይ ዘይት አፍስስ፣ ምንም አይቀጣኛል ብለው ነው።
በጣም እኮ ውርጋጥ ሆኗል ልጁ። ቆይ አንተ ለምን ስነ ስርዓት አኖርም እንዴ? ጭራሽ በዚህ ሰርቪስ ልመታኝ እኔ አያከብሩትም ማለት ነው። አስር እያዩን አይደለ? አያከብሩትም። ይሄ ልጅ እላዩ ላይ ምን ዱቄትና ዘይት እያፈሰሰ እኮ ነው። አይምሮን ደፍኖት እኮ ነው ቲቸርዬ። ደግሞ እኮ ከሱም ብሶ እኮ ደረቱን ነፍቶ እኮ ቲክቶከር ነኝ ይላል። ቲቸር አሁን በእኔ ምክንያት እንዳልተጣሉ ተረዱ አይደለ? እኔ እኮ ምስኪን ነኝ፣ ምንም አላውቅም እኮ ጆኒ እንደዚህ ተጨንቆ ሳይሆን ባንቺ ፍቅር መስሎኝ እኮ ነው። ኧረ አይደለም ቲቸርዬ። ለምን እርግጠኛ መሆን ከፈለጉ ሰብለን አይጠይቋት? ጥሩ ሰብለ ፍቅረኛ አለሽ እንዴ? ፍቅረኛ? አዎ። ምን ትታያያለሽ? መልሽላቸው እንጂ። ኧረ የለኝም ቲቸርዬ። እርግጠኛ ነሽ? አዎ እርግጠኛ ነኝ፣ ፍቅረኛ የለኝም። ስሙ እኔ እኮ ለእናንተ ብዬ ነው እንጂ እኔ ከእናንተ 5 ሳንቲም ላይ አትገባም። ብትማሉ ለራሳችሁ ነው፣ ባትማሉ ለራሳችሁ ነው። ስሙ ከዚህ በኋላ ስጠሉ ቢያችሁ ውርድ ከራሴ ደግሞ እኔ እንደዚህ የምንጨረጨረውና እንደዚህ ይገባኛል ብዬ የምሮሯጠው ያኔ ዩኒቨርሲቲ ስመረቅ የገባው ቃል ኪዳን ይዞኝ ነው። እኔ ከዚህ በኋላ ግን ስትጣሉ ባያችሁ አባራችኋለሁ። በቃ ወሰኛለሁ። አሁን ከዚህ ጥፉ። ቆይ ግን ቲቸርዬ አንድ ነገር ረሱ። ደግሞ እሺ ምን ቀረ ነው? ወይስ እንደ ዳኛ ፊሽካ ይዤ መሀል ላይ ቆሜ ጥላችሁ ልደኝ? እንደዛ ሳይሆን ቲቸርዬ ካስማሙን አይቀር ያው እንደ ደንቡ ብንተቃቀፍ። አያችሁ አይደለ? አረጋጋኝ፣ መለስከኝ። እውነት የይቅርታ ልብ ያለው ሰው እንደዚህ ነው። በሉ ተቃቀፉ። ሰብሊስ አንቺ አታውቂው? በቃ አመሰግናለሁ። እሺ አሁን የሁለት ወንድማማቾችን ደም መፋሰስ በማስቆም እኔ በቃሉ የሰላም ኖቤል አያስፈልገኝም? ኧረ ያስፈልጉታል። እኔ ራሱ ከዚህ ልጅ ጋር ስላስታረቁኝ በጣም አድርጌ ነው የማመሰግነው። ምን ይላል? ጭራሽ አበረኝ እኮ ልትቀመጥ አንድ ወንበር። ኧረ መናናቅ! ወይኔ በቃ ፍርሃቴ። ሁለት የተለያዩ ለደም የሚፈላለጉ ሰዎችን አጣመርኳቸው። እኔ እኮ አሁን ወደፊት ከ2-3 ዓመት በኋላ ለሽምግልና እንኳን በቂ የሌለበት አይሆንም ነው የሚባል። በቂ አንቺ አስታርቂ። ናታን ምን ፈልግሽ? አንተ ናት የማናገረው? ምንድነው? ለምንድን ነው እቺ ጓደኛ አርፋ እንድትቀመጥ ማትነግራት? ብቻ ስለ መሲ እንደዚህ እየተናገርሻለሽ እና ከሷ ሌላ ከስር የማይጠፋ ሌላ ጓደኛ አለህ? ምን አደረገችሽ? ባለፈውም አይተሃል። ደብዳቤውን አንቺ ልጅ ጻፍሽው ብላ አንቃ ልትገለኝ ነበረ። እና ታዲያ ማነቂ ነሳት? በስሟ እኮ ነው የተጻፈው። አንተንም ማሳመነችህ? መሲን አትዋሽኝም፣ አምናታለሁ። እሺ አሁን ምን እንዳደርግሽ ተናገሪ። አሁን ደግሞ ከቲቸር በቃሉ ጋር ሳወራ አይታኝ አንቺ ነሽ ወሬ እያቀባበልሽ ያለሽው ብላ ዝታብኝ ነው ሄደችው። እና ታዲያ የተናገረው እኮ የቅርብ ሰው ነው። መሲ ደግሞ ይሄን አታደርገውም። እኔም የምጠረጥረው አንቺን ነው። አሃ እየተጋገዛችሁ መሆኑ ነው። ስማ አርፋ ማትቀመጥ ከሆነ አሳያለሁ ምን እንደማረግ። አንቺ ብቻ መሲ ላይ እንደዚህ የዛትሽ ያለሽው ምን ነው ዛቻው ይገረመ። ገና በተግባር አሳያለሁ። ሰምኛለሽ? መሲን ጫፏን ትነኪውና አይደለም መንካት ስለሷ ክፉ ብታስቢ ባውቅ እመኝ አልለቅሽም። ሴት ናት ብዬም ደግሞ አልተውሽም። አንድ ነገር ለማድረግ ብትሞክር ደግሞ ከኤላ ጋር ነው ግጭት የሚሆነው። አይደለም ከኤላ ጋር ለሷ ስል ከዓለም ሕዝብ ጋር ጋጫለሁ። እስኪ እንድታመጣውን እናያለን። አንበጣ ወይስ ማኑና ነኝ መስለ የምዝተው? አሁን ምን ብለኸኝ ነው የሄድከው? ቤት ሄጄ አረፍ ልበል ብለኸኝ አይደል? እንዴት ተለያየ ነው እና ይኸውልህ ከማኪያ ጋር ተነጋገርንና ሁሉም ነገር በጊዜ ይሆናል ብለን ተው ነው አይደል? እኔ የምለው ምኑ ነው በጊዜው የሚሆነው? ልንገረው እንዴ? አይ ሚቀራት ጋር አይደለ? አየህ ማኪያ ተቆጣች እንጂ ነግሬህ ነበር። ዞምቢ ምን ሆነ ነው ብቻ? ምንም አልሆንኩም። ግን ቻሊና ምን ያህል እንደምትወድ ታውቃለህ? አውቃለሁ። የሚመጥን ስም አጣ እኮ ነው የኔ ቸኮሌት ያለች። ምን?
ምን አልገባኝ። መንጋጭሌን አፈረሰው። መንጋጭሌ እርገፈኝ አባክያ። የኔ ቅደምና ይፍረስ። ወጣ ከኔ ጌታ ተሰቃየብኝ አይደል? አዎ አሁን ተሻለኝ። ወደ ቀድሞ አቋሜ። እናንተ ግን ይህን ሙድ ማራመድ አይደብራችሁ? እንዴት እኮ እንደምታስጠሉ ቅፍፍ ነው የምትሉት። ያጣለማኛሉ። ይሄን ከንፈር ለመሳም ስንት ዓመት ስንት ዘመን ስጠብቅ እንደነበር ታውቃለህ አይደል? እንዴ እና ታይሚንግ ጠብቁለታ የሚባል ነገር የለም። ይኸውልህ ተወሰወስኩ አፕላይ አይደለም ማኪያ። ወይኔ እጭ ለነገሩ እንደፈለጋችሁ የራሳችሁ ጉዳይ ተላላሱ። ላሳት ሂድበት ላስ ማን ነው? ሰንካር ነው አይደለም፣ ጓደኛዬ ናት። መጣሁ ቴክስት ላድርግላችሁ። መጣሁ እስከዛ ትናፍቅኛለሽ። ትናፍቀኛለህ ማኪያ። አሁንስ አበዛችሁት። እጅ ነው ያላችሁኝ። እጅ ምን ነው ቅናት እንደ ቢጫ ወባ አናተ ላይ ወጣ አይደለ? ፊራ አለብህ። እኔ የምልህ ቸሊና እኮ አንተን ነው አይደለ ቾኮሌት ያለች? እና ታውጣልኛ። ምን ነው ገረመ? ለምን አይገርመኝም? ይሄ እኮ መባረክ ነው። ይሄ እኮ በረከት ነው። ይሄ እኮ ጸጋ ነው። ይሄ እኮ መመረቅ ነው። በእናትህ አንተ አታፍላ። አይ አንተ እድለኛ እኮ ነህ። ማኪያ ወይዬ ማኪዬ ናፈቅሽኝ። ስንት ዓመት ጠበቅኩሽ እዚህ ጋር ቴክስት ስታረጊ። እጭ እናንተስ አበዛችሁት በእናታችሁ። ይኸውልህ ቾምብዬ ወደ ጉዳያችን ስንመለስ እንዴት እንደምትወድ ቸሊና እኔ አወቅኩት እኮ ስስመው ነው እንዴ ማለት ይሄን ጉንጭ እኮ ለመሳም እኮ የያዛ ፍቅር የታወረ ፍቅር መሆን አለበት። ገብቶሻል አይደል? ስስመው ያጠለሻል። አንተ ወንዝ ፊት ለዛ ነው አኪዱ አንተ የምገለጭጨ። አባክያንም እንዳትናገር። አንቺ አፍሽን ዝጊ። እሱስ ቅቤ እየቀባኝ ነው። አታቱም። ይኸውልህ ለማኪያ መልስ እንዳትሰጥ። እና ምን ልስጣት? እኔ እንጃ በእናታችሁ። እኔ አሁን ምርር ብሎኛል። በቃ ተውኝ፣ ዞር በሉ። ወዴት ነው? አላውቅም። አባክያ ይሄድሽ ጥናቶች እኮ ያረጋግጣሉ እኮ ስለሱ ብዙ ተጠና። ግን የሆነ ውስጡ የላላ ነገር አለ። ጥናቶች እንደሚያሳዩ ከሆነ ይገርም ነው። ቾምቤ ተጠና አገባን ነይ ቆይ እሷ ማን አባቷ ስለሆነች ነው እኔ መስላ የምትስተው? ናታን በቃ ተረጋጋ። እንዴት ብዬ ነው የምረጋጋው? ባንቺ መጣብኝ። እንዴት ልረጋጋ? ንገሪኝ። ይሄን ያለው የምታስብልኝ ማለት ነው? ለአንቺ አላሰብኩ ለማን ላስብ ነው? አንቺ እኮ እዚህ ምድር ላይ ያለሽኝ ብቸኛዋ ሴት አንቺ እኮ ነሽ። እኔም ካንቺና እሱ ምረጪ ብባል አንተ ምን ነው? ፈጣሪ ግን ይወደኛል ማለት እኔን አይወደኝም ማለት ነው? እንደዛ ማለት ሳይሆን ሁለታችንንም ስለሚወደን ነው። አንቺን ለኔ እኔን ደግሞ ለአንቺ ሰጠን። ከመቼ ጀምሮ ነው እንደዚህ አይነት የፍቅር ቃል መጠቀም የጀመርከው? አሬ የፍቅር ነው እንዴ? እና ምንድነው? አይ ይሄ የእውቀት ነው። አረ የኔ አዋቂ የኔ አርስቶትል ወይ እመቤቴ ጠሩ። እኔ አልጠራውህም። የማርያምን ብቅል እየፈጨው ነው በል። አይ እኔማ የኔ አርስቶትል ሲሉ ሰማሁ ብዬ እኮ ወይ አልኩ እንዴ? አሁንሽ አሁን ተረጋጋ። በጣም ነው ያመደደች። ተራክቷት ምንም አይነት ወሬ አልፈልግም። አሁን ካጠገቤ ዞር በል። ወንድም ጆኒ ስሜት ይገባኛል። ሲጀመር ሆን ብለህ ነው ቲሸር በቃሉ ፊት ያለን ጥያቄ ጠየቃት። እኔ ግን ሳስበው ከኔ ጥያቄ ይልቅ የሷ መልስ ነው አይደል ያናደደ። አሁን ካጠገቤ ዞር በል። አለበለዚያ ግን ተስፋ የቆረጠ ሰው ምንም ሊያደርግ ይችላል። ግን አንድ ምክር ልምከርህ፣ ከትምህርት ቤት ላለመባረር ረጋ በልሽ። ምንድን ነው የፈለግከው? እኔማ አመጣጤ ላዝናናህ ነበር። ስላሰብክልኝ አመሰግናለሁ። አሁን ከዚህ ሂጅ። ቅድም ሰብለ ፍቅረኛ የለኝም ስትል ልቤ እንዴት ድርግግ እንዳለ እኔ እንደዚህ የተሰማኝ አንተ ደግሞ ምን ሊሰማ እንደሚችል እንግዲህ ማሰብ ነው። ምንም አልመሰለኝም። ምን ለትሽር በቃሉ ነው ያወሸችው? እኔ ግን እንደዛ አልመሰለኝም። ሰብሊ ነፃነቷን አግኝታ የልቧን የምትተነፍስበት ቦታ ስታገኝ እንግዲህ ነገሩን የተናገረችው ነው መሰለኝ። ይህ ማለት ደግሞ እኔ ወደ ልቧ አንድ ስቴፕ ጠጋ ብያለሁ ማለት ነው። ከዚህ በላይ ከቆየው ይሄ የሚለፈልፈው ምላስ ነው ጎልጉዬ ማውጣል። ሰምተኛል አይደል? እስኪ ጊዜ ካለን ነገሮችን ገጣጥመ የሰብሊን ስሜት ለማየት ሞክር። አንተ ጋር ነች ወይስ እኔ ጋር? ኦብቪስሊ እኔ ጋር ነች። በርግጥ
ቲቸር በቃሉ ምን አለች? ለጊዜውም ቢሆን አምነውናል። ለጊዜው ማለት እሺ፣ ኤላና ጆኒ ይሄ መጣላታቸውን ካላቆሙ ዘግይቶም ቢሆን እውነቱ መውጣት አይቀርም። በቃ ለጊዜው አሁን እፎይ ማለት ይችላል። የነገን እግዚአብሔር ያውቃል። ግን ከዛ በላይ ያስጨነቀኝ ነገር አለ። ምን? ይኸውልሽ ለቲቸር በቃሉ ፍቅረኛ የለኝም ብዬ ጆኒን ካድኩት እና ፍቅረኛ አለኝ ጆኒ ይባላል ብለሽ ልታስተዋውቂው አማራሽ? አላውቅም፣ እኔ እንጃ። ሰብሌ እኮ የሚያስጨንቅ ነገር አይደለም። በቃ በቦታው ትክክለኛ ነገር ነው ያደረግሽው። ምናልባት ኤላ በቦታው ባይኖር ጥሩ ነበር፣ ግን ኤላ ፊት እንደዛ ማለት ጆኒን ያበሳጨዋል። እና ሌላ አማራጭ ነበረሽ? አማራጭም አልነበረኝም። ይህንን ደግሞ ጆኒም ሊረዳው ይገባል። እኔ እምልሽ ማን ሊነግረው እንደሚችል የምጠረጠሪው ሰው አለ? እኔ እንጃ፣ እርግጠኛ አይደለሁም፣ ግን ደግሞ ያቺ አለም ትመስለኛለች። እኔም የምጠረጥረው እሷን ነው። ቅድም ጠዋት ከቲቸር በቃሉ ጋር የሆነ ነገር ስታወራ አይቻታለሁ። ከዛ አግኝቼ ስጠይቃት እኔ ምንም አልነገርኩትም አለች። ከዛ ደግሞ ቲቸር በቃሉ ከቅርብ ሰው ነው የሰማሁት አሉኝ። አየሽ፣ እሷ ናት የነገረችው። ምን አይነት ሴት ናት ግን? እኔ እንደ ጓደኛ ይቺ እንዳትጎዳ መክራታለሁ፣ እሷ ግን ከጀርባ ይሄን ሁላ ነገር ታደርጋለች። ከአሁን በኋላ ዝም ብለሽ መጠቃት የለብሽም። ከአሁን በኋላ አለም የምትባል ጓደኛ የለችኝም። አይዞሽ፣ በቃ ሁሉንም ነገር አንድ ላይ ሆነን እንወጣዋለን። እሺ? በዚህ ሰዓት እንኳን ከጎኔ ስላለሽ በጣም አመሰግናለሁ። ጓደኛ ይመሰገን። እስኪ ሃይ ደግሞ ምን ቀረሽ? አይ እንደምታስቢው አይደለም። ምኑ ነው እንደማላስብ ይሆን? ከቾምቤ ጋር ለምን እንደፈለግሽ አትሆኝም? እኔ ምን አገባኝ? እንደሱ ሳይሆን ያስደበርኩሽ ስለመሰለኝ ነው። ይልቅ ምን እንዳስደበረኝ ታውቂያለሽ? ምንድነው? እኔና አንቺ ብቻችንን ስንሆን የምትቅለሰለሽው ነገር። ኧረ እኔ አልተቅለሰለስኩም። ትላንትና ግን እንደዛ አልነበረም ያልሽው። ደረትሽን ነፍተሽ አፍሽን ሰከፍቺ ነበር። እንዴ ታዲያ ምን ልታደርጊ ነው? ባሳይሽ አይሻልሽ? ምን እየሆንክ ነው? ላወራሽ እየሞከርኩ። ችግር አትጠራውን ዘበረኝ። ቆይ ምንድን ነው እያስፈራሻል? አሁን እኮ ነጻ ሰው ነሽ። ነጻ ሰው ስትል ፊት ለፊቱ ፍቅረኛ እንደሌለሽ ነግረሽው አሁን ከፈለግሽው ሰው ጋር መሆን ትችያለሽ። ራስህን አታታል። ለምን እንደዛ እንዳደረኩ ታውቃለህ? አንቺ ራስሽ ነሽ ራስሽን እያታለልሽ ያለሽው። ጆኒን አታፈቅሪው። ካላፈቀርኩት ታዲያ ለምን አብሬዋለሁ ይመስላል? ምናልባት ይሉኝታ ደግሞ ከተውሹን የሚጎዳ መስሎ እየታየሽ ስለሆነ። አትሳሳት። ስላፈቀርኩት ላጣው ስለማልፈልግ ነው አብሬው ያለሁት። ሚስ ብለ እስኪ ተረጋግተሽ ውስጥሽን ለማዳመጥ ሞክሪ። ማዳመጥ አያስፈልገኝም። አየሽ፣ አንቺ ራሱ ስሜትሽን ትፈሪዋለሽ። ቆይ አንተ ልጅ ግን ለምንድን ነው እንደዚህ እልህ የተጋባኸው? እልህ ተጋብቼ ሳይሆን ደስታሽን እንድታገኝ እየፈለግኩ ስለሆነ ነው። አንተ ከመምጣት በፊት በጣም ደስተኛ ነበር። እኔ ከመጣሁ በኋላ ደስታሽ ውሸት እንደነበረ ስላወቅሽ ነው ሰላምሽን እያጣሽ ያለሽው። እሱ ያንተ አረዳድና ምኞት ነው። እኔ ከዚህ በፊት የነበረውን የውሸት ደስታሽን ሳይሆን ማየት የምፈልገው አሁን ወይም ደግሞ ከዚህ በኋላ ያለውን ትክክለኛ ደስታሽን ነው። እሺ፣ ትክክለኛ ደስታ የት ነው ያለው? እባክህ ምናልባት ልብሽ ያለው ጋር ነው ደስታሽ ያለው። እንግዲህ በደንብ አድርገህ ስማኝ። ልብ ያለው ጆኒ ጋር ነው። አይመስለኝም። አይንሽ ልብሽ ያለበትን ፍለጋ እየተንከራተተ ነው። ለዛ ነው አንቺም አይንሽን ከኔ ላይ መንገል ያቃተሽ። እሱ ያንተ ምኞትና ቅዠት ነው። እሺ ቆይ ሚስብለ ለምንድን ነው ይሄ እልህሽን ትተሽ ውስጥሽን ማታዳመጪው? ሱር በል ደረቅ እኔም ቢዛ ምን ስልችት እንዳለኝ ታውቂያለሽ? ምንድነው እቺ ልጅ እንዴት አድርጌ ነው ማስቃት እያሉ ማሰብ ሄሉ ደግሞ ከዛ ጀምሮ እየተጫወትን ነው እንዴ መጣ ነው። ከዛ እዚህ ድረስ ምን ደስታ ነበረው? መንገራችን ነው ነበረው አልነበረው? ሰውዬው ነገሩ ተሰጥቶ ይሄን እኮ ለሌላ ሰው ቢሆን እየሳቅሽ ነበር አይደል? ሄሉ እናትሽ ምንድነው የምታወሪው? ታዩሽ ጀመረኝና ማይረዳኝ
ባቢ ሞተ ሄሎ ምን ሆነሻል እንዴ? ምን ሆነሽ ነው? በቃ ይጅልኝ ነው። እሺ ምን አድርጊ ነው የምትይኝ? ጉዲ ፈላ ባቢ ሞት ሄለን ቤዛ እኔ በጣም ነው የከፋኝ። እሺ እንዴት አልስቅም ትያለሽ? እሺ ስቃለሁ። ቀናም ብሎ ስስቂ ብቻ ነው። እሺ ሳቂ አልመጣማ ታዲያ ከየትም ብለሽ ፈልገሽ ሳቂ። ሄሎ ምን እያልሽ ነው? እንዲሁም እሺ ይኸው ከልብሽ አይደለም። እሺ ይኸው ሳኩኝ እንዴ ይስነሻ። በቃ ሾፍሽብኝ ማለት ነው። ፍራንክ ያረክሽ ነበር። ወይኔ ቤዛ ያንቺ መጫወቻ ነው የሚቀረው አይደለ? ታረጋለሽ እኔ ያሻለሽ ባንቺ ካልተደበርኩ በማናባት ልደበር አይደል? እንዴት ናችሁ? አለን ቀስቴ ደህና ነህ? አለ ይመስገን። ቤዛ እንዴት ብቻሽን ላወራሽ ፈልጌ ነበር። ምን ነው ብቻዬን? አንዴ ላስቸግርሽ? ኧረ ጣጣ የለውም። ሲጀምር ስልክ ልደውልለት ነበር አላልኩሽ? በቃ አውርሽ። እሺ እኔ ቤዛ እንዴት ነሽ? ምንም ደህና አይደለሁም ቀስቴ። አይዞሽ። ቀስቴ በጣም ከፍቶኛል። በጣም ነው እየተሰቃየሁ ያለሁት። በቃ አሁን በዚህ ሰዓት ብቸኝነት በነፍሴ ነው እየተጫወተብኝ ያለው። መከፋቴን የሚረዳ የሚሰማኝ ነው ያጣሁት። አይዞሽ ቤዚ። እሺ ይኸውልሽ አሁን ከኔ ጋር በግልጽ ከተማከርን ሁሉንም ችግር መፍታት እንችላለን። እኔ እኮ ሁሉም ችግሬ ቢፈታ ደስ ይለኛል፣ ግን እንዴት የሚለው ነገር ነው እያስጨነቀኝ ያለው። ይኸውልሽ ስለ ሁሉም ነገር እኔ እቅዶች ጨርሻለሁ። አልገባኝም። ችግራችን መፍታት የምንችለው ጸጋን ስናገኝ ብቻ ነው። እሱን ለማድረግ ደግሞ ስለ ጸጋ ፍንጭ ልሰጭኝ ይገባል። እሺ ምን አይነት ፍንጭ? ቆይ እስኪ ንገሪኝ፣ ስለ ጸጋ ማን ፍንጭ ሊያውቅ ይችላል? እኔ እንጃ፣ ግን የምጠረጥረው ዳኒን ነው። ዳኒ? ዳኒ? አዎ ዳኒ። በጣም ጥሩ። እሱ የሚያውቅ ከሆነ ስለ ጸጋ በቀላሉ መረዳት እንችላለን። እሺ ቀስት፣ እኔ በጣም ደክሞኛል። አንተ በምትችለው ሁሉ አግዘኝ። በቃ ችግር የለውም፣ ሁሉም ነገር እናስተካክላለን። እሺ እሺ ቀስቴ፣ አመሰግናለሁ። ዛሬና ፈቀች አይሆን ያው ትርትሪን ካየኋት እኮ አንድ ሰዓት ዲሽ ያለች እናንተ እኮ ፊት ታደርጋላችሁ። አንተ አላት ከአንድ ባህር ነው ባህር ታገኝታለ ነገሩ ባልና ከአንድ ወንዝ ይቀዳል አይደል እንዴ የሚባለው? አቡሽ ልንሮጥ አሁንም ልንሮጥ ነው። ቆይ ፖሊስና ሌባ ጨዋታችንን መች ነው የምናበቃው? እኔ ግን ምን አለበት የዛኔ እንደ ይህን ሰውዬ በካልቾ የመታውበት እግሬ ቁምጥራ። አንተ እኮ በካልቾ ብለህ እኔ ያላረኩትስ ያልመታሁትስ በባዶ ሜዳ መሮጡ ሰው አላሳስብም። አቡሽ እንጋፈጥ። ኧረ እባክህ በጣም ነው እንዲህ የምትጋፈጠው? እነዚህ የሰማይ ስባሪ የሚያክሉ ሰዎችን ነው እንጋፈጠው።